ይህን ሰው ተመልከቱት። ይህ ሰው አሜሪካና ኢራን በሚያደርጉት ጦርነት ሁሌ ቀድሞ ይህን ሰው ያዩታል። ልክ በሰሜኑ ጦርነት መንግስትና ህወሓት ሲዋጉ ጌታቸው ረዳ እንደሚመለከቱት ሁሉ ልክ እንደዛ በአሜሪካና በኢራን ጦርነት ይህን ሰው ይመለከቱታል። ይህ ሰው በየቀኑ በትዊተር አካውንቱ በአሜሪካ ለተከፈተባቸው ጥቃት ምላሽ ሲሰጥ ተመልክታችሁት ሊሆን ይችላል። ይህ የኢራን የውጭ ጉዳይ ሚኒስትር በዚህ ሳምንት ብቻ 3 ሀገራት ተዘዋውሯል። ለሀገሩ ታላቅ ዲፕሎማሲ እየሰራ ነው። ከኢስላማባድ ወደ ኦማን ዋና ከተማ ማስካት፣ ከዛም ወደ ራሻው ሴንት ፒተርስበርግ። እኒህ ሁሉ የሀገራት ጉዞ ለሀገራት ተብሎ የተጓዙ ናቸው። ለእነዚህ ጉዞ ትልቅ ምክንያት ግን ዶናልድ ትራምፕ ተደራዳሪዎቹን ስቲቭ ዋትኮፍ እና አማቹን ጀርድ ኩሽነርን ወደ ኢስላማባድ ለድርድር ሊሄዱ የነበሩትን ድንገት መሰረዙ ነው። ታዲያ ዶናልድ ትራምፕን ድንገተኛ ውሳኔ ተከትሎ መላው የዓለም ሕዝብ ተጨንቆ ነበር። ከዚህ በኋላ የሰላም ድርድር አይታሰብም በተባለበት ወቅት ኢራን ለአሜሪካ የሰላም ፕሮፖዛል ልካለች። ይህም በአሜሪካ በኩል እስካሁን የተሻለ ተብሏል። ሰላም የሳብ ቤተሰቦች፣ ኢራን ባቀረበችው የሰላም ፕሮፖዛል ላይ ያዘጋጀነውን ፕሮግራም ይዘን ቀርበናል። እነሆ ቻናላችንን ሰብስክራይብ በማድረግ አንድ ሰብስክራይበር ለመሙላት በሚያዝያ ወር ያቀርነውን እንድታሳኩልን በትህትና ጠየቀን። በአሜሪካና በኢራን መካከል ባለው የተኩስ አቁም ስምምነት በሂደት ላይ ያለውን ጦርነት ለማቆም ከኢራን የቀረበላትን አዲስ ውሳኔ ሐሳብ እያጤነችበት ነው። የቀረበው ሐሳብ በኢራን የኒውክሌር መርሃ ግብር ላይ የሚያደርገውና በቴህራንና በዋሽንግተን መካከል ያለውን እጅግ አከራካሪ የሆነውን ስምምነት በማዘግየት ስልታዊ በሆነው የሆርሙዝ ሰርጥ ዳግም መክፈት ላይ ያተኩራል። እንደ አሜሪካ የመገናኛ ብዙሃን ዘገባ የውሳኔው ሐሳብ በዋሽንግተን ዘንድ ከፍተኛ ጥርጣሬና ክትትልን አስከትሏል። ከትራምፕ አስተዳደር የሚወጡ ቀዳሚ ምልክቶች እንደሚጠቁሙት እቅዱ አሁን ባለው መልኩ ተቀባይነት የማግኘት ዕድሉ አነስተኛ ነው። ይህም በሺዎች የሚቆጠሩ ሰዎችን ለልፈት የዳረገውና የዓለምን የኃይል ዋጋ እንዲንር ያደረገውን በአሁኑ ወቅት ጋብ ያለው የአሜሪካና የእስራኤል የኢራን ጦርነት በዘላቂነት ለማቆም የሚደረገውን ጥረት የበለጠ ሊያዘገዩ ይችላል። እስካሁን ድረስ በዚህ ጦርነት የምናውቀው ነገር የሚከተለውን ነው። በኢራን የቅርብ ጊዜ የውሳኔ ሐሳብ ውስጥ ምን ተካቷል ካሉ ኢራን የቅርብ ጊዜ የውሳኔ ሐሳብ በአሜሪካ እንደምትፈልገው በኒውክሌር መርሃ ግብሩ ላይ ወዲያውኑ ገደቦችን ሳታስቀምጥ በባህረ ሰላጤው አካባቢ ያለውን ውጥረት ለመቀነስ ያለመ ነው። ቴህራን የሆርሙዝ የባህርን ለመክፈት ያቀረበችውን ጥያቄ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ እንድታነሳና ጦርነቱን ለማቆም እንድትስማማ በሚል ቅድመ ሁኔታ ላይ የተመሰረተ ነው። ኢራን የባህር ሰርጡን ለጭነት መርከቦች ወይም ለንግድ መርከቦች በመዝጋቷ የኃይል ዋጋ እንዲጨምርና የአቅርቦት ሰንሰለት እንዲስተጓጎል በማድረግ በዓለም አቀፍ ኢኮኖሚ ላይ ጫና ፈጥሯል። በሰላሙ ጊዜ ከዓለም ነዳጅና የተፈጥሮ ጋዝ ኤልኤንጂ አቅርቦት ውስጥ 1/5 የሚሆነው በዚህ ጠባብ መተላለፊያ በኩል ያልፋል። የተኩስ አቁም ስምምነቱ ሚያዝያ 8 ከጀመረ በኋላ ከጥቂት ቀናት በኋላ ትራምፕ በኢራን ወደቦች ላይ መርከቦች ላይ የእገዳ አዋጅ አውጇል። ይህም ቴህራንን ነዳጇን ወደ ውጭ የመላክ አቅሟን የገደበ ሲሆን ወሳኝ የሆነውን የገቢ ምንጯን አቋርጦባታል። የኢራን መንግስታዊ የዜና ወኪል ፋርስ ኒውስ እንደዘገበው እነዚህ መልእክቶች የኢስላማባድ ሪፐብሊክ ኢራን ቀይ መስመሮች፣ የኒውክሌር ጉዳዮችን እና የሆርሙዝ የባህር ሰርጥን ያካትታሉ ብሏል። መረጃ ያላቸው ምንጮች አቶ አራኪቺ በተቀመጡት ቀይ መስመሮችና በውጭ ጉዳይ ሚኒስቴር ዲፕሎማሲ ግዴቶች ማዕቀፍ ውስጥ ሙሉ በሙሉ እየሰሩ መሆናቸውን ያረጋግጣሉ ሲልም አክሏል። የዜና ወኪሉ እንደገለጸው ከተላለፉት መልእክቶች ከድርድር ጋር ግንኙነት የሌላቸውና የቀጠናውን ሁኔታ ግልጽ ለማድረግ በኢራን የተወሰደ ተነሳሽነት አድርገው ይወስዳሉ። በመካከለኛው ምስራቅ የስትራቴጂክ ጥናት ማዕከል ከፍተኛ ተመራማሪ የሆኑት ኢራናዊ ተንታኝ አባስ አስላኒ ለተባለው የዜና ምንጭ እንደተናገሩት ኢራን የቅርብ ጊዜ የውሳኔ ሐሳብ በተለወጠ አቀራረብ ላይ የተመሰረተ ነው። አስላኒ እንደገለጹት ቴህራን ከዚህ ቀደም ትከተል የነበረውን ሞዴል ማለትም በኢኮኖሚ ማዕቀብ መነሳት ምትክ በኒውክሌር መርሃ ግብሯ ላይ ስምምነት ማድረግ አሁን ላይ አዋጭ መንገድ አይደለም ብላ ታምናለች ብሏል። ኢራን ይህ እንደ እምነት መገንቢያ እርምጃ ሆኖ ያገለግላል ብላ ታምናለች ሲሉ አክለዋል። ሰኞ ዕለት የተባበሩት መንግስታት የኢራን መልእክተኛ አሚር ሰይድ ኢርቫኒ በባህረ ሰላጤው እና በሰፊው ክልል ውስጥ ዘላቂ መረጋጋትና ደህንነት ሊያመጣ የሚችለው በኢራን ላይ የሚፈጸመው ጥቃት በዘላቂነት ሲያቆም ብቻ መሆኑን ገልጸዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከከፍተኛ የደህንነት አማካሪዎቻቸው ጋር በመገናኘት ስለ ኢራን የውሳኔ ሐሳብ መወያየታቸውን ዋይት ሃውስ አረጋግጧል። ይሁን እንጂ እንደ መገናኛ ብዙሃን ዘገባ ከሆነ የአሜሪካ ምላሽ በአብዛኛው ውድቅ የሚደረግ ነው። ሮይተርስ እንደዘገበው አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ፕሬዝዳንቱ ትራምፕ የውሳኔ ሐሳቡን የኢራን የኒውክሌር መርሃ ግብሩን ባለመካተቱ እንዳልተደሰቱ ተናግሯል። ባለስልጣኑ ዶናልድ ትራምፕ ሐሳቡን አልወደዱትም ብሏል። ሲኤንኤ ጉዳዩን ከሚያውቁ ሁለት ሰዎች ጠቅሶ እንደዘገበው ትራምፕ የውሳኔ ሐሳቡን የመቀበል ዕድላቸው አነስተኛ ነው ብሏል። ዋሽንግተንና ቴህራን የኒውክሌር ጉዳይ ሳይፈታ እገዳው ማንሳቷ በድርድር ውስጥ ያለውን ወሳኝ የአሜሪካ መደራደሪያ አቅም ሊቭሬጅ ሊያሳጣ ይችላል ብለዋል። የውጭ ጉዳይ ሚኒስተር ማርክ ሩቢዮ ለፎክስ ኒውስ እንደተናገሩት የውሳኔ ሐሳብ እናስብ ከነበረው የተሻለ ነው ካሉ በኋላ የቴህራን ዓላማ ግን ተጠራጥሯል። በጣም ጎበዝ ተደራዳሪዎች ናቸው ብለዋል። ማንኛውም የሚደረግ ስምምነት በማንኛውም ጊዜ ወደ ኒውክሌር መሳሪያ እንዳይተኮስ በእርግጠኝነት የሚከላከል መሆኑን ማረጋገጥ አለብን ብሏል። የአልጀዚራው ማይክ ሃና ደግሞ ከዋሽንግተን እንደዘገበው በትራምፕና በብሔራዊ ደህንነት ቡድናቸው መካከል ስለተካሄደው ስብሰባ ዝርዝር መረጃ እንዳይወጣ ተደርጓል። በስብሰባው ላይ እነማን እንደተገኙ እንኳ አናቅም ሲል አህዱ አክሏል። በተለምዶ በእንዲህ አይነት ስብሰባ በኋላ መግለጫ ወይም ዝርዝር መረጃዎች ይሰጡ ነበር። የዶሃ ድህረ ምረቃ ጥናት ተቋም ተንታኝ መሐመድ ኤልስመሪ አሜሪካና ኢራን ጊዜው ከጎናቸው እንደሆነ ቢሰማቸውም ይህ በቆየ ቁጥር ነገሮች ይበልጥ አስቸጋሪ ይሆናል ብሏል። ጊዜው የማን ወገን ነው ብዬ አላስብም፣ አውሮፓውያኑ ትዕግስት እያጡ ይመስለኛል ብሏል። ሰኞ ዕለት የጀርመን ቻንስለር ሜርዝ እንደገለጹት ኢራናውያን በጣም በሰለጠነ መንገድ ድርድር እያደረጉ ነው ማለታቸው ኢልማስሪ ጠቅሷል። ይህ የሚያሳየው በዚህ ትልቅ ምስቅልቅል ውስጥ ከከተቱም በኋላ ሊያጸዱት አልቻሉም ብሏል። ከሚያምኑ አጋሮቻቸው ግፊት የደረሰባቸው መሆኑ ነው ብለዋል። ትራምፕ ይህን በመስማታቸው ደስተኛ አይሆኑም። ቻንስለሩ ትራምፕን የሚያመው ቦታ ነው የነኩት ብለዋል። አሜሪካ ጦርነቱን ለማቆም የሚደረገውን ማንኛውም ስምምነት አካል ሆኖ ኢራን ሁሉንም የዩራኒየም ማበልጸግ ሥራ እንድታቆም እየጠየቀች ነው። ትራምፕ ኢራን የኒውክሌር መሳሪያ መታጠቅ የለባትም በማለት በተደጋጋሚ የተናገሩ ሲሆን ይህንኑ ግብ ጥቃትን ለመጀመር ካበቁ ምክንያቶች አንዱ ተደርጎ ተጠቅሷል። ሆኖም የኢራን ኒውክሌር መርሃ ግብር ለሲቪል አገልግሎት ብቻ ለምሳሌ ከ3 እስከ 5 በመቶ የነጠረ ዩራኒየም ለሚፈልገው የኃይል ማመንጫ ሥራ መሆኑን ሁልጊዜ ትገልጣለች። ለጦር መሳሪያ ደረጃ የሚሆነው ዩራኒየም እስከ 90 በመቶ ማበልጸግ አለበት። እንደተባበሩት መንግስታት የአቶሚክ ተቆጣጣሪ ተቋም ገለጻ ኢራን 60 ከመቶ የነጠረ 440 ኪሎ ግራም ወይም 970 ፓውንድ የሚጠጋ ዩራኒየም ይዛለች። ይህም በንድፈ ሐሳብ ደረጃ ተጨማሪ ማጣሪያ ከተደረገለት 10 ወይም 11 የመጀመሪያ ደረጃ የአቶሚክ ቦምቦችን ለመስራት በቂ ነው። ኢራን የፈረመችው የኒውክሌር መሳሪያዎች እንዳይስፋፉ የሚከለክል ስምምነት ኤንፒቲ ጥብቅ ጥበቃ እየተደረገላቸው ለሰላማዊ ዓላማዎች፣ ለኃይል፣ ለሕክምናና ለኢንዱስትሪ ዩራኒየም የማበልጸግ መብት ለሁሉም ፈራሚዎች እንደሚሰጥ በመጥቀስ እስካሁን ማበልጸጉን ለማቆም ፈቃደኛ አልሆነችም። እንደ አውሮፓውያን አቆጣጠር በ2015 በኦባማ አስተዳደር ወቅት ኢራን አሜሪካን ጨምሮ ከ6 የዓለም ሀያላን ሀገራት ጋር ማዕቀብ እንዲነሳላት የሚያደርግ ልውጥ የዩራኒየም ማበልጸጊያ መጠኗን በ3.6 በመቶ የሚገድብ ታሪካዊ ስምምነት ላይ ደርሳ ነበር። ነገር ግን ትራምፕ የመጀመሪያው ስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2018 ስምምነቱን ጉድለት ያለበት በማለትና የኢራን የሚሳኤል መርሃ ግብር ወይም በቀጠናው ያለውን ተጽዕኖ መፍታት አልቻለም በሚል ስምምነቱን በጥሰውታል ወይም ቀደው ጥለውታል። ታዲያ በዚህ በኢራንና በአሜሪካ መካከል እየቆየን ምን እንሰማ ይሆናል? አብረን እንጠብቃለን። 95 በመቶ የሚሆነውን የህንድ አቪዬሽን ገበያ የሚቆጣጠረው ኤር ኢንዲያ፣ ኢንዲያጎ እና ስፓይስ ኤንጂ የአየር መንገድ ኢንዱስትሪን ስራ ለማቆም አፋፍ ላይ መሆኑን ለመንግስት መናገራቸውን ፕሬስ ኦፍ ኢንዲያ ዘግበዋል። ጦርነቱና የሆርሙዝ የባህረ ሰርጥ ሙሉ በሙሉ በሚባል ደረጃ መዘጋቱ በዓለም አምስተኛው ትልቁ የአቪዬሽን ገበያ በሆነችው የህንድ ውስጥ የነዳጅ ዋጋ እንዲንር አድርጓል። በዚህም በተጨማሪ የአየር ክልል ገደቦች የአየር መንገዶች የሥራ ማስኬጃ ወጪ በተለይም በረጅም ርቀት በረሮች ላይ ጨምሮበታል። አየር መንገዶቹ የአንድ የአየር መንገድ የሥራ ማስኬጃ ወጪ 40 በመቶ የሚሆነውን የሚሸፍነው የአውሮፕላን ነዳጅ ኤቲኤፍ ዋጋ ላይ ማሻሻያ እንዲደረግ ጠይቋል። በተመሳሳይ ጊዜ የህንድ ፌዴሬሽን ኤፍኤ የሲቪል አቪዬሽን ሚኒስቴር የነዳጅ ዋጋ አወሳሰን ስርዓት በአገር ውስጥ ሆኖ በዓለም አቀፍ በረራዎች ላይ እንዲራዘም ጠይቋል።